ሃይ ጋይስ እንዴት ናችሁ? ምኖ ነኝ ከምኖመንት ሂስቶሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ሙሉ በሙሉ ሞጁል ቤዝድ የሆነ ማብራሪያ እንሰጣለን። ሁሉንም ሞጁል የሚዳስሷቸው ፖይንቶችን የምነካ ነው የሚሆነው። ስለዚህ ይህን ቪዲዮ ካያችሁ በኋላ ሞጁል ሪፌር ማድረግ አይጠበቅባችሁም። በዚህ ፓርት ቻፕተር 3 ፖለቲክስ ኢኮኖሚ ኤንድ ሶሾ ካልቸራል ፕሮሰስ ኢን ኢትዮጵያ ኤንድ ዘ ሆርን ቱ ዘ ኢንድ ኦፍ 13 ሰንቹሪ እንጀምራለን። ከዚህ ጋር በአራት ፓርት ቻፕተሩን የምንጨርስ ነው የሚሆነው። ባሪ መንገድ ለማቅረብ ሞክራለሁ። እስከ ቪዲዮ መጨረሻው አብራችሁኝ ነው። አውትላይን 3.1 የሀገር መንግስታት ዝግመተ ለውጥ እና 3.2 ጥንታዊ መንግስታት ወይም መዋቅረ መንግስታት። በዚህ ውስጥ 3.2.1 ሰሜንና ሰሜን ምስራቅ ጥንታዊ መንግስታት እናያለን። በዚህም ውስጥ ኤ ፎንትንና ቢ ዳማትንና ሌሎችን የሰሜን ኢትዮጵያ የባህል ማዕከላትን በዚህ ፓርት እናያለን። ሲን እና ዲን ፕላስ 3.22ን ጨምሮ 3.3 3.4 እና 3.5ን በቀጣዮች ፓርቶች የምናይ ነው የሚሆነው። ኦኬ ወደ ዛሬው ፓርት ከመሄዳችን በፊት የሙሉ ቻፕተሩን መግቢያ ብናይ ይሻላል፣ አጠቃላይ ይዘቱን ለመረዳት። እንቀጥል። ባይገርማችሁ ቻፕተር 1 ስንጀምር እንዳልኩኝ ቻፕተሮቹ በተርታ በጊዜ ሂደት እስከ 1994 ድረስ ያለውን የኢትዮጵያና የቀንዱን ታሪክ በተርታ የሚተርኩ ናቸው። ሰው ለመያዝም በጣም አመቺ ናቸው። ይህ ቻፕተር እስከ 13ኛው ክፍለ ዘመን መጨረሻ ድረስ በኢትዮጵያና በቀንዱ የነበሩ ፖለቲካዎች፣ ኢኮኖሚ እና ማህበረ ባህላዊ ሂደቶችን ሲናገር፣ ቻፕተር 4 ይህንኑን እስከ 16ኛው ክፍለ ዘመን መጀመሪያ ይናገራል። ቻፕተር 5 ይህንኑን ራሱ እስከ 18ኛው ክፍለ ዘመን መጨረሻ ያወራል። ሰው በጣም ቀላል ናቸው። ትንሽ ትኩረት ሰጥታችሁ መከታተል ብቻ ነው የሚጠበቅባችሁ። ኦኬ ከጥንት ጀምሮ እስከ 13ኛው ክፍለ ዘመን ድረስ በኢትዮጵያና በቀንዱ የነበሩ ማህበረሰቦች ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እና ባህላዊ ለውጦችን አሳልፈዋል። በወቅቱ ከታዩ አስገራሚ ለውጦች አንዱ የተለያዩ ማህበረ ባህላዊ እና ኢኮኖሚያዊ ሁኔታዎች ወይም የአመራር ስርዓቶች ያሏቸው ፖለቲካዎች መፈጠር ነው። ግብርና እና ንግድ ለሀገር መንግስታት መፈጠር አስተዋጽኦ ሲያደርጉ፣ ሃይማኖቶች ደግሞ በተለያዩ የኢትዮጵያና የቀንዱ ክፍሎች የነበሩትን የሀገር መንግስታትን ማህበረ ባህላዊ መዋቅር ቀርጸዋል። ሰው ግብርናና ንግድ መነሻቸው ሲሆኑ፣ ሃይማኖቶች ደግሞ የእነሱ አመለካከት ወይም ይዘት ይቀርጸዋል። የወቅቱ ተጠቃሽ ውጤቶች ወይም ስኬቶችም እንደ ስነ ህንፃ፣ ስነ ጥበብ፣ ጽሁፍ፣ የቀን መቁጠሪያ፣ ቁጥሮች እና የመሳሰሉት ማህበረ ባህላዊ ስኬቶች ነበሩ። እንዲሁም ቻፕተሩ የቀጠናውን ታሪክ በመቅረጽ ረገድ ትልቅ ሚና የነበሯቸውን የወቅቱን የውጭ ግንኙነቶችንም ያብራራል። ኦኬ እስኪ የቻፕተሩን ዓላማዎችን በአጭሩ እንይ። እነዚህ ኤግዛም ሲገባ ቢታዩ አሪፍ ነው፣ የኤግዛም ፎካስ ስለሆኑ። ሰው እስኪ እንያቸው። 1. በኢትዮጵያና በቀንዱ የሀገር መንግስታት ዝግመተ ለውጥ ማሳየት ወይም ማብራራት። 2. ታዋቂ የሆኑትን የጥንት የኢትዮጵያና የቀንዱን ሀገር መንግስታትን መለየት። 3. ለእነዚህ ሀገር መንግስታት መነሳት እና እድገት ምክንያቶችን ማብራራት። 4. በእነዚህ ሀገር መንግስታት መካከል የነበረውን ግንኙነት መመርመር እና የግንኙነቱ ተጽዕኖ መተንተን። ኦኬ 3.1 ኢቮሉሽን ኦፍ ስቴት የሀገር መንግስታት ዝግመተ ለውጥ የሚለውን እኒ ምናልባት እስከ 5000 ዓመት ዓለም ድረስ ህዝቦች ወደ ትላልቅ ፖለቲካዊ ክፍሎች መጠቃለል አልጀመሩም። ነገር ግን አንዴ ይሄ ሂደት ማለት የሀገር መንግስታት መፈጠር ከጀመረ በኋላ እየፈጠነ በመሄድ በ4000 ዓመት ዓለም አካባቢ በታሪክ የመጀመሪያው የሚታወቁ ሀገር መንግስታት እንዲመሰረቱ አድርጓል። ይህም እጅግ በጣም ሰፊ እድገት ነበር። እዚህ ላይ ሀገር መንግስታት ማለት በግዛቱ ውስጥ ብዙ ማህበረሰቦችን የሚያካቱ ህጎችን የመደንገግና የማስፈጸም ስልጣን ያለው መንግስት ያለው ራሱን የቻለ ፖለቲካዊ አካል ማለት ነው። ሀገር መንግስታት የቋሚና የተወሰነ ባህላዊ ሂደት ውጤት ነበር። ባህላዊ ሂደት ማለት ሰዎች በጋራ በሚያደርጉት እንቅስቃሴና ባህላቸው እየዳበረና እየተለወጠ ሄደው ወደ ተደራጀ የፖለቲካ መዋቅር ወይም መንግስት የሚቀየርበትን ሂደት ያመለክታል። በተጨማሪም ይህ ተደጋጋሚ ክስተት ነበር። ሀገር መንግስታት በተለያዩ ቦታዎች እና በተለያዩ ጊዜያት ራሳቸውን ችለው ተፈጥረዋል። ማለት የመንግስታት መፈጠር ሂደቱ በብዙ ቦታዎች በዚህ መንገድ ነበረ ማለት ነው። ለሀገር መንግስታቱ መፈጠር ተስማሚ ሁኔታዎች ባለባቸው ቦታዎች ሀገር መንግስታት ተፈጥረዋል። ማለት የሚያስፈልጓቸው ነገሮች ላይክ ብዙ ሰው ወዘተ ማለት ነው። የመጀመሪያዎቹ ሀገር መንግስታት ቴዎክራሲያዊ ወይም ሃይማኖታዊ ነበሩ።
የማህበረሰቡ ማህበራዊ እና ሃይማኖታዊ ጉዳዮችም በካህናት ወይም ሻማኖች አማካኝነት በፈቃደኝነት በሚደረግ ወይም በሚሰበሰብ መዋጮ የሚመራ እና የሚተዳደር ነበሩ። በዚህ ሻማን ማለት በጥንታዊ ማህበረሰቦች ውስጥ በሰው እና በመናፍስት መካከል እንደ ድልድይ ሆኖ የሚያገለግሉ ባህላዊ የሃይማኖት መሪዎች ሲሆኑ እነሱ ናቸው መዋጮ የሚሰበስቡት። በምርት የተዳደሩ የነበረው ማህበረሰብ ወደ ገበያ ተኮርነት ሲቀየር የጥበቃ ፍላጎት ጨመረና ካህናቱ ቀስ በቀስ በመሪዎች ተተኩ። እነዚህ መሪዎች የጥበቃ ክፍያ የሚባሉ የግዴታ ግብሮችን መሰብሰብ ጀመሩ። በእነዚህም ራሳቸውን፣ ደጋፊዎቻቸውን እና ተከታዮቻቸውን ያስተዳድሩ ነበሩ። ምቹ የአካባቢ ሁኔታዎች በአንዳንድ የዓለም ክፍሎች ይህን የለውጥ ፍጥነት ለማፋጠን ረድቷል። የኢትዮጵያና የቀንዱ ቀጠና ቀደምት የሀገር መንግስታት ምስረታ ከተከናወነባቸው ጥቂት የአፍሪካ ቦታዎች አንዱ ነው። መጀመሪያ ላይ ትንሽ ሀገር መንግስታት የተፈጠሩ ሲሆን ቀስ በቀስ ወደ ሀያላን መንግስታትና ግልጽ የሆነ ማህበራዊ መዋቅር ወዳላቸው ኢምፓየሮች ወይም ግዛት ሀገራት በተለያዩ የቀጠናው ክፍሎች አድገዋል። እንደ ቀይ ባህር፣ የኤደን ባህረ ሰላጤ እና የህንድ ውቅያኖስ ካሉ ዓለም አቀፍ የውሃ አካላት እና ወደቦች ጋር መቅረብ እና መቆጣጠር እንዲሁም በውስጠኛው ክፍል ያለውን ሀብት ታክሎበት አንዳንዶች ከጎረቤታቸው በበለጠ ጠንካራ እንዲሆኑና ውለው አድረውም ወይም ከጊዜ ሂደት በኋላ የበላይነታቸውን እንዲያረጋግጡ ረድቷቸዋል። ኦኬ 3.2 አንሸንት ፖለቲክስ ጥንታዊ መንግስታት ወይም መዋቅረ መንግስታት የሚለውን እንይ። በዚህ ውስጥ 3.2.1 ኖርዝ ኤንድ ኖርዝ ኢስት ሰሜን እና ሰሜን ምስራቅ ጥንታዊ መንግስታትን እናያለን። ከዚህም ፉንት፣ ዳማትና ሌሎችን የሰሜን ኢትዮጵያ የባህል ማዕከላትን ጨምሮ በአጭሩ እናያለን። በትኩረት ተከታተሉኝ። ፉንትን እንጀምር። ፉንት በኢትዮጵያ እና በቀንዱ ታሪክ ቀደም ብሎ የተመዘገበ ጥንታዊ ሀገረ መንግስት ነው። ፉንት ምናልባት ከስዋክም ወይም ምጽዋ እስከ በብል መንደብ ሰርጥ እና ኬፍ ጋርዳፊ ድረስ እንደ ቆዳ ስፋቷ ወይም ግዛቷ ይታመናል። በዚህ ግልጽ እንዲሆንላችሁ ምጽዋ በአሁኑ ጊዜ በኤርትራ ውስጥ የሚገኝ ትልቅ የወደብ ከተማ ነው። ይህን ታውቃላችሁ። የባብል መንደብ ሰርጥ ደግሞ በአሁኑ ይህ ሰርጥ የመንን ከጅቡቲና ከኤርትራ የሚለየው ጠባብ የባህር መስመር ነው። የአረበኛ ስሙ የእምባ ደጃፍ ይባላል። ሌላው ደግሞ ኬፍ ጋዳፊ በአሁኑ ጊዜ በሶማሊያ የሚገኝ ሲሆን የአፍሪካ ቀንድ የመጨረሻው ጫፍ ነው። ስለ ፉንት ማስረጃ የሚገኘው ከቀንዱ ቀጠና ሳይሆን ከግብፅ የሂሮግራፊ ጽሕፈቶች ነው። አንዳንዴ እንዲሁም ግልጽ ከሆኑ ከስዕሎች ጋር ታጅበው የግብፅ ፈርዖኖች ወደ ፉንት ስለላኳቸው ተከታታይ የባህር ጉዞዎች ይተርካሉ። ሳውሬ የተባለው የግብፁ ፈርዖን ከ2743 እስከ 2731 ዓመተ ዓለም የነገሱ ከርቤ፣ ወይራ እና ኤሌክትረም ወይም የወርቅና የብር ቅይጥ ለመሰብሰብ ጉዞ ወይም ጥናት ልኮ ነበር። በአሶሲ የተባለ ፈርዖን ዘመን በእነሱ ባዋርደድ የተባለው የአምላክ ገንዘብ ያዥ ድንክ የተባለውን ጨፋሪ ድንክዬ ወይም አጭር ሰውዬ ከፉንት ወደ ግብፅ ወስዶ ነበር። ፌፊ ሁለተኛ የተባለው ፈርዖን ከ2625 እስከ 2475 በነገሱ ዘመንም በካፍተን ስብነ የተመራ ጉዞ ሙጫዎችን ወይም እንደ ዕጣንና ከርቤ ያሉ ነገሮችን ወስደዋል። ካፍተን ሀርኩፌ የተባለው አሳሽ በቢሎሌስ በኩል በመጓዝ ከፉንት የተገኘውን ሁሉንም ጥሩ ግብር ወይም እጅ መንሻ ወይም ስጦታ ወስዶ ነበር። ቢብሎሌስ በአሁኑ ጊዜ በሊባኖስ የምትገኝ በጣም የምትታወቅ ጥንታዊ የወደብ ከተማ ነች። ሲንክሬ የተባለው ፈርዖን ሜኮኒኑን ሃኑንን በኮፍቶስ እና በኮሰር በኩል ወደ ፉንት እንዲሄድ አዘው ነበር። ለንግድ ነበረ ግን የላከው። በዚህ ኮፍተስ እና ኮሰር ከግብፅ በደቡብ በናይል ወንዝ ዳርቻ የሚገኙ ከተማዎች ናቸው። ሰክቱረስ የተባለው ፈርዖን ከ1980 እስከ 1935 ዓመተ ዓለም ድረስ ከፉንት ጋር ያለውን ግንኙነት እንዲቀጥል አድርጓል። አመንማት ሁለተኛ የተባለው ፈርዖን የባህር ኃይል መኮንን ወይም የመርከብ መሪ የሆነውን ካፍተን ከንትኮሄርን ከ1938 እስከ 1909 ዓመተ ዓለም ወደ ፉንት ልኮ ነበር። ይህም የመጣው ለንግድ ነበር። ብዙዎቹ ከግብፅ የተላኩት ለንግድ ዓላማ ነበር።
ማለት የሆነ ምርት እየሰጡ ጥሬ ዕቃ ፕላስ ስጦታ ወይም እጅ መንሻ ይወስዱ ነበር። ኦኬ። በደር አልባህሬ መቃብር ላይ እንደተመዘገበው ንግሥት ሐትሸፕሱት ከክርስቶስ ልደት በፊት 1490 እስከ 1468 ለንግድ ጉዞ የኩሽ ወይም ኑቢያዊ ካፕቴን ነሐሲ የሚመሩ 5 መርከቦችን በዋዲ ቱምላንት ወይም በአሁኑ በምስራቃዊ ግብጽ በኩል ልካ ነበር። በስተመጨረሻም ጉዞው በሃማዊው የፉንት ንጉሥ ፈሪሁ በባለቤቱ አቲ በወንዶቹና በሴቶቹ ልጆች እንዲሁም በተከታዮቹ ሞቅ ያለ አቀባበል ተደረገለት። በሃማዊው ማለት በባህር ዳርቻ የሚገኝ ማለት ነው። ሲመለሱም ዕጣን፣ ቀረፋ ወይም ጥሩ መዓዛ ያላቸው እንጨቶች ወይም ሰንደል፣ ቅመማ ቅመም፣ የዝሆን ጥርስ፣ የአውራሪስ ቀንድ፣ የነብር ቆዳ፣ የሰጎን ላባ እና እንቁላል በቀጥታ ዝንጀሮችን፣ ቀጭኔዎችን ፕላስ ሰዎችን ጭምር እና የመሳሰሉትን ሰብስበው ይዘው ሄደዋል። ሐትሸፕሱት ከገቡት ምርቶች የተወሰነውን አሙን ለሚባል አምላኳ አቀረበች። ከፉንት የሚመጡት ምርቶች ለሃይማኖታዊ ስነ ስርዓቶች በጣም አስፈላጊ ስለነበሩ የፉንት ሰዎች የታ ነትጀር ወይም መለኮታዊ ወይም የመናፍስት ምድር በመባል ይታወቁ ነበር። ብረት፣ ነሐስ፣ አህዮች፣ ቀበሮች፣ ከብቶች፣ የእንስሳት ፀጉር ቀለምና የመድኃኒት እጽዋት ከፉንት ወደ ግብጽ ይላኩ ነበር። በምላሹም መጥረቢያዎች፣ ጩቤዎች፣ ሰይፎች፣ ቢላዎች፣ ማጭዶች፣ ልብሶች፣ የእጅ አምባሮች፣ የአንገት ሐብሎች፣ መቁጠሪያዎች እና ሌሎች ጌጣጌጦች ከግብጽ ወደ ፉንት ገብተዋል። ሶሊኖል ጥሬ ዕቃዎች ከፉንት ሲላኩ ፕሮሰስድ ዕቃዎች ወደ ፉንት ይገቡ ነበር። ኢሜጁ የሚያሳየን የዛን ጊዜ የፉንት ግዛት ነው። ኦኬ። ቢ ዳማትንና ሌሎችን የሰሜን ኢትዮጵያ የባህል ማዕከላትን ይህቺ በጣም አጭር ናት። ይህችን አይተን ይህን ፓርት እንጨርስ። የሀበሻና የአጋዚያን ነገዶች ከክርስቶስ ልደት በፊት 1000 ዓመት ዓለም ገደማ ከደቡብ አረቢያ ግዛቶች ማለትም ከማይን፣ ከቃትባን፣ ከሂምቢያር፣ ከሀድራማውት እና በዋናነት ከሳባውያን መንግስታት ተነስተው ወደ ኤሪትራና ትግራይ እንደፈለሱ ይታሰባል። እነዚህ ከላይ የጠቀስናቸው ቦታዎች ብዙዎቹ በአሁኑ የመን የሚገኙ ናቸው። እነዚህም ሰዎች በመጡበት አዳዲሶቹ ስፍራዎቻቸው ለመጡባቸው አካባቢዎች ናፍቆት ትውስታ በመጡባቸው የአረቢያን ቦታዎች ስም ሰይመዋል። አዲሶቹን ቦታዎችን ማለት ነው። በዚህም መሰረት ከያ በስተሰሜን ምዕራብ የሚገኘው አሐሳ በየመን በቲሃም አሐሲያ ጋር ተመሳሳይነት ሲኖረው አሰብ ደግሞ ሳባት የሚለውን ስያሜ ቀይሮ የመጣ ነው። በኤሪትራ አኮርዳት እና በሱዳን ካሳላ መካከል የሚገኘው ብስቺያ የተባለው ቦታ ስሙም ሆነ አመጣጡ በመካከለኛው የመን ከሚገኘው ባህላ ከተባለው ስፍራ ጋር አንድ ነው። በኤሪትራ የሚገኘው ኮሎይን በቃትባን የሚገኘውን ኮሎይን ሲያስታውስ፣ በትግራይ የሚገኘው ሐውዛን ደግሞ ከደቡብ አረቢያ ሐውሳን የተገኘው ነው። ከያ በስተደቡብ ምዕራብ የሚገኘው ማድራ በደቡብ አረቢያ ከሚገኘው ማድራን የተወሰደ ነው። የመረብ ወንዝ በአረቢያ በማር ግድብ ስም ተሰይሟል። በትግራይ የሚገኘው ሰህርት በአረቢያ ቀይ ባህር ዳርቻ ከሁዳይድ 75 ኪሎ ሜትር ርቀት ላይ በሚገኘው በሰሃርታን ስም ተሰይሟል። ስራየ በየመን በሚገኘው በሳርዋን ወይም ሳራት ተራራ ስም ተሰይሟል። በዚህ ቴብል ከላይ ያየናቸውን ግልጽ በሆነ መልኩ አስቀምጫችኋለሁ። ቪዲዮን ፓውዝ አድርጋችሁ በደንብ እዩዋቸው። ኦኬ። ከክርስቶስ ልደት በፊት ከ6ኛው ክፍለ ዘመን ጀምሮ አካባቢው የኩሽ ዝርያ መሰረት ሆኖ የሳባውያን ተጽዕኖ የታከለበትና ማዕከሉ ከአክሱም በስተደቡብ የሆነው የዳሞት መንግስት እንዲመሰረት አድርጓል። መንግስቱም ምኩራብ ይህም የደቡብ አረቢያ የነገስታት ማዕረግ የሆነውን በመባል በሚጠሩ መሪዎች ይተዳደር ነበር። አልሙቃህን እንደ ዋነኛ አምላክ፣ አስታርን የሰማይ አምላክ፣ ሸምሲ የፀሐይ አምላክ፣ ሲን የጨረቃ አምላክ እና ኑራው ያሉ የተለያዩ የደቡብ አረቢያ አማልክትን ያመልኩ ነበር። እንደ አድ ገለሞ፣ አድ ግራመንት፣ አድ ቀዊ፣ አድ ሰግላሚን፣ አዝቢ ደራ፣ ፍቅያ፣ ሐውልት ማላዞ፣ ህንጸት፣ ስፍራ፣ ስናፈ፣ ተኮንዳ እና የመሳሰሉት ሌሎች የባህል ማዕከላትም ነበሩ። እነዚህ ጥንታዊ የባህል ማዕከላት በአሁኑ ጊዜ በኤሪትራ እንደ መንደራ እና ሰናፈ አካባቢ እንዲሁም በትግራይ እንደ አድግራት፣ ወቅሮ እና መቀሌ ባሉ ከተሞች ዙሪያ የሚገኙ ታሪካዊ ስፍራዎች ናቸው።
ይህ ኢሜጅ የጥንት የሰሜን ኢትዮጵያ ሀገረ መንግስታትን ያሳያል። ኦኬ፣ ይህን ፓርት በዚህ ጨርሰናል። ምንም የሞጁሉን ሀሳብ ሳናሸራርፍ ገልጸናል። የሞጁሉን ሙሉ ሀሳብ በአጠቃላይ አግኝታችኋል ብዬ አስባለሁ። እነዚህ ጥያቄዎችን በደንብ እዩ። በእነዚህ ላይ ከተለያዩ ግቢዎች ያገኟቸውን ጥያቄ ጨምሬ በፋይናል ፓርቶች መጣ ነው የሚሆነው። በአማርኛና በእንግሊዝኛ ላይን በላይን የተተረጎመ ምርጥ ኖት ፕላስ የቪዲዮ ሙሉ ሀሳብ ያለበትን ከፈለጋችሁ በቴሌግራም ያስቀምጥላችኋለሁ። ሊንኩ በዲስክሪፕሽን ቦክስ አለላችሁ። በፓርት 2 እስከምንገናኝ ሰናይ ጊዜ ተመኘውላችሁ።